ምን ደስ እንደሚለኝ ታውቃላችሁ የኔ ፍቅሮች ማለት ነው። እኔ የሆነ ነገር ከተናገርኩ ብዙ ጊዜ ይሆናል ትላላችሁ ደግሞ ማለት ነው፣ ራሳችሁ ስታቁላሉ ማለት ነው። እና ከደቂቃዎች በፊት እንግዲህ እንደምታውቁት ቪዲዮ ሰርቼ ነበረ። ዴቭ ለምንድን ነው እዚህ ድራማ ውስጥ ያልተቀላቀለው? መጀመሪያ ቀን ሀሳብ አነሳ፣ ከዛ ጥርቅም ብሎ ጠፋ። ለምንድን ነው ብዬ ተናግሬ ነበር። እና አሁን ደግሞ ይሄው እንደምታዩት ወደ ሩትዬ ተገልብጦ አዎ አንተ ነክ እንደዛ ያደረግከው እኛ ባመጣነው ሀሳብ አውቆ ነው ይኔ ማለት ነው። ዴቭ አውቆ ነው ራሱ ጋር ወስቶ ልጁን ራሱ ወስዶ ነው አውቆ እንዳይነቃበት ብሎ መቶ ሩታ ጋር እየሆነ ያለው ማለት ነው። አውቆ እንዳይከሰስ ክስ እንዳይመሰረትበት ነው አውቆ እንደዚህ ያደረገ ያለው። ንቁ ቤተሰቦች፣ አትታለሉ። ዴቭ ዛሬ ወደ ሩት ስለመጣ ደስ አይበላቸው። ምክንያቱም እሷን ነበር ሀሳብ ሲያመጣ የነበረው፣ እሷን ነበር ከጨበሬው ጋር ሲሞጣሞጥ የነበረው ይሄ ሞጥ ማጣ። ዛሬ ግን መጥቶ በድንገት እንደዚህ ይላል። ስለዚህ ንቁ፣ አትተኙ፣ ንቁ ወዳጆቼ ትላላችሁ። ሰላም ቤተሰብ፣ እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን፣ ሁሉ ሰላም፣ ሁሉ መልካም፣ ፈጣሪ ይመስገን ደህና ነኝ። እናንተ እንዴት ናችሁ? ስራ ሁሉ፣ ህይወት፣ ቤተሰብ ሰላም? እንኳን ሰላም ሆናችሁልኝ እኔ ወርቆች። ለዚህ ቤት አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ፣ እያበረታታችሁኝ ቪዲዮ ላይክ እያደረጋችሁኝ አበረታቱኝ እኔ ወርቆች ማለት ነውና ሩትዬ ዛሬ እንግዲህ ያው ብዙዎቻችን ስንጠብቅ የነበረውና ለምን አታደርገውም ለምን ይሄን አልቆየች ብለን ስንቆጣ ነበረና እሱም ደግሞ በተግባር አድርጋለች። ዛሬ ክስ መሰረታለች ማለት ነው። ክሱ ደግሞ ያው በተግባር እንደሚሆን አንድ ቀን 3-4 ቀን ፈታቸውን እንደሚፈቱ እዛ ገብቶ ተስፋ እናደርጋለን። ዝም ብሎ እንደማይወጡ ተስፋ እናደርጋለን። እቺ ኤርሜላ የምትባለው አመዳም የሴት አመዳም እዛ እንደምትገባና እዛ ውስጥ እንደምትቀር በዛው ደግሞ ያው ከማንን ጋር መጋደም ደስ ስለሚያስደስታት እዛው አርግዛ እንደምትወጣ ደግሞ ተስፋ አደርጋለሁ። ምክንያቱም መጋደም ነው ስራው፣ እዛም መጋደም እዚህ መጋደም ነው። ያው ነው ብዬ እኮ ነው። ቢያንስ እስር ቤት ውስጥ ይሆንላታል፣ ይቀላታል ብዬ እኮ ነው። ፋሚሊዎች ይቅርታ ውዶቼ።